እውቅናው ዝናው ገንዘቡ ፋኑ ተከታዩ ምናምን ትንሽ እያሰከረን ያለ ይመስለኛል። ምንም ነገር ያው ሲበዛ ያሰክር የለ ከመጠኑ ሲያልፍ እና ደግሞ ይሄ በቀላሉ የሚገኝ ገንዘብ አይ ቲንክ ትንሽ አቅላችንን እያሳተኝ ይመስለኛል። እንደው ገንዘቡን ብቻ ተውት እንጂ ያው ዝና ራሱ ካልተዘጋጀንበት እውቅና ምናምን ካልተዘጋጀንበት ትንሽ የሚጎዳን ይመስለኛል። ይሄን ያነሳው ለምንድን ታውቃላችሁ? አሁን ሶሻል ሚዲያው ላይ ያለውን ትርምስ ስታዩት ሶሻል ሚዲያው ላይ በቃ እየተጋፈጥን ያለ ነው ግብ ምናምን ስታዩት ሳናስበው ሳንዘጋጅበት ኢሞሽናሊ ሳይኮሎጂካሊ በቃ በሁሉ ሜንታሊ ካልቸራሊ በሁሉ ነገር ሳንዘጋጅበት ኢንተርኔቱ ፕላትፎርሙ ምናምን ስላለ በቃ ሁሉን ነገር አምጥተን ዘጭ እያደረግን ትንሽ በቃ ምንድነው ያልበሰለ ነገር ላይ ያለን ይመስለኛል። ይሄ የኔ ትዝብት ነው። መብት ነው አይደለ? ከመብት አንፃር ለምሳሌ እዚህ ቲክታክ አካውንቴ ላይ የፈለኩትን ነገር መፖሰት የፈለኩትን ነገር ማውጣት የፈለኩትን የህይወቴን ገጽታ የራሴ አካል ጀምሮ የቤተሰቤን ፓርት የህይወቴን እያንዳንዱ አጋጣሚ ኑሮዬን ህይወቴን በምፈልገው መጠንና ቅርጽ ማስተላለፍ መብት አለኝ። ከመብት አንፃር ማንም ሰው አይከለክለኝም። ኢንተርኔቱ እስካለ ድረስ ፕላትፎርሙ እስካለ ድረስ እኔ ለተመልካቼ ይመጥናል ወይም ይመጥናልም ሳይሆን ማሳየት የምፈልገው ነገር ይሄንን ነው። ይሄንን አሳይቼ የምፈልገው ገንዘብ ዝና እውቅና ዋቴቨር የምፈልገውን ነገር ማግኘት እችላለሁ። ያንን እስካመጣልኝ ድረስ የትኛውን ነገር ኮስት ማድረግ እችላለሁ ብሎ ያሰበ ማንኛውም ሰው የፈለገውን ነገር ማድረግ ይችላል። ያንንም ነው እየሰማን ያለ ነው። የፈለግነውን ሀሳብ ስናንጸባረቅ ይሄ ሀሳብ ማህበረሰብን ይጎዳል ወይ የመጣንበትን ማህበረሰብ ይንዳል ወይ ማንን ይጠቅማል ምናምን ብለን ሳናመዛዝን የግለሰብ እስከሆነ ድረስ ያሰብነውን ሁሉ እኔንም ጨምሮ አምጥተን የፈለግነውን እያስተላለፍን ያለ ነው። ስለዚህ ሁለት ደግሞ ነገር ይምታታብናል። የፈለግነውን እናስተላልፋለን። የፈለግነውን ህይወቴን አሳያለሁ የፈለኩትን ነገር ሶሻል ሚዲያ ላይ አምጥቼ ፖስታለሁ እንልና ከዛ የፈለግነውን ነገር ፖስተን የምንፈልገውን አይነት ኮመንት ወይም የሚፈልገውን አይነት ሪያክሽን ደግሞ ሰዎች እንዲሰጡን እንጠብቃለን። which is የማይገናኝ ነገር። በቃ እኮ አንድ ነገር ከናንተ አልፎ አደባባይ ካወጣችሁት ሚዲያ ላይ ካመጣችሁት በቃ ያ ኮንተንት የፈለጋችሁትን አይነት አስተያየት ሳይሆን የሚያበቃ ሰው የታየውን የመሰለውን አይነት አስተያየት ሊያመጣልን ይችላል። ሊያሞግሰን ይችላል፣ ሊያንቋስሰን ይችላል፣ ሊሸላልመን ይችላል፣ ሊያዋርደን ይችላል፣ ሊሰድበን ይችላል፣ ሊሳለቅብን ይችላል፣ ጎበዝ ሊለን ይችላል፣ ሰነፍ ሊለን ይችላል። ዋቴቨር የትኛውም ነገር ኦዲየንሳችን የፈለገውን አስተያየት ሊሰጠን ይችላል። ስለዚህ አንድ ነገር አምጥተን አየር ላይ አውለን ለምን እንዲህ አላችሁኝ ለምን